ዮኒ ላንተ ልጠይቅ ነው አንድ ጥያቄ ልጠይቅ ዮኒ አንድ ጥያቄ ልጠይቅ የአዲስ አበባ ህዝብ ስንት ነው በቁጥር አሁን እስከሚባለው እስከ ከ7 እስከ 10 ሚሊዮን እየተባለ ነው መሰለኝ ከ7 እስከ 10 ሚሊዮን ኦኬ 5 ሚሊዮኑ አማርኛ ተናጋሪ ነው እንበል እንደው በግማሽ በትንሹ አይደለ 5 ሚሊዮኑ በአጋጣሚ ከነዚህ 5 ሚሊዮን ውስጥ ለስራ ይንቀሳቀስ ኦሮሚያ ክልል ይሄ ለምንድነው አስተርጓሚ የሚደረግ መብቱ አይደለም ወይ አዲስ አበባ በቋንቋ መዳኘት በሀገሩ ላይ እንደ ሰከንድ ሚሊዮኑ ለእንትን ነው የሚሄደው ፍርድ ቤት ነው የሚሄደው እንደ ኦሮሚያ ክልል አዳና ዮኒ እኔም ማወራላ አታቀለው ለምሳሌ እኔም ማወራው ፐብሊክ ሰርቪስ ነው ያወራል ፍርድ ቤት ሊሆን ይችላል ጽፈት ቤት ሊሆን ይችላል ቀበሌ ሊሆን ይችላል እያልኩ ያለውት ይሄ ህዝብ በቋንቋ የመዳኘት መብቱ ነው የሀገሪቷ ቋንቋ የፌደራል ቋንቋ አማርኛ ሆኖ ሳለ አየን እኛን ለመግዛት ነው እኮ አማርኛና ያያነ የሚናገሩት እና አብይ የሚናገሩት ቢችሉማ አማርኛ ኦሮሞኛ ተናጋሪ ያደርጉናል ቢችሉ እንደዛ በግዴታ ላይ ያደርጉን ነው ማለት አየ የኔን መብት የማይፈቅዱ ከሆነ ኦሮሚያ ክልል ላይ መብት የአያና መስተዳደር የኦሮሚያ ክልል መስተዳደር ኦሮሞኛውን ይናገር ህዝቡን በኦሮሞኛ አገልግል I'm okay with that we're okay with that ምንም ችግር የለብንም ጎን ለጎን ግን አማርኛ ሰፊ ተናጋሪ ስላለው አንድ ሁለተኛ የኢትዮጵያ የሥራ ቋንቋ ስለሆነ ሁለት ይሄ አንድ ሪፕሬዘንቴሽን ይኖረው ህዝቡን የሚያገለግል አማርኛ ተናጋሪው የሚያገለግል ማለት አያናን መጨቆን አይደለም ኦሮሞን መጨቆን ምንም አያያዝም ይሆን ይሄ ምንድነው እኔን ለመጨቆን ነው የሚከለክሉት አማርኛ ተናጋሪውንና አዲስ አበባውን ለመጨቆን ነው የሚከለክሉት እንጂ የወላይታ ልጆች በዚህ ነገር ኮምፕሌንስ ያደርጉ ኦሮሚያ ክልል ሰምተታቃለ የወላይታ ልጆች ወይ የሃዲያ ልጆች ኦሮሚያ ክልል ላይ በአልተዳኘንበትም ብለው ኮምፕሌንስ ያደርጉ ቅሬታዎች አይተታቃለ ዶርዜ ከምባታ የሃዲያ all that hey መናን ተቀጣል መናይ ደህና ነሽ ዮኒ ሰላም በይ ሰላም I got her hair so she might know me with that she might know me for that ታቃለች እነ ጸጉሬ ላታርፈው ትችላለች ታቃለች anyways ለሌ የፈለኩት ምን መሰለ እንዳልኩ አሁን የሌላው ወላይታው ሀዲያው ከምባታው ኦሮሚያ ክልል የሚኖር ብዙ የነሱ የደቡብ ወንድምና እህቶቻችን የሚኖሩበት አለ but I never heard them saying that በዚህ በኩል ካልተደረገልን እንደዚህ ተቸግረናል ብለው ሲወጡ ሰምቼ አላቅም እያልኩ ነው brother እኔ ቀደም ምን አልኩ መሰለ እኔ የኔን መብት እኔ አሁን ህገ መንግስታዊ መብት ነው የጠየቁት ዮኒ ይሄ የኢትዮጵያ ህገ መንግስት አዳም ብለኛል ተቀብያለሁ እኮ ህገ መንግስታዊ መንግስት ወላይታ እንዲጠይቅ ወላይታ የኔን ፕሪቪሌጅ ምናምን እንዲያግዘኝ አልፈልግም እኔ የምጠይቀው ዮናስ ምን መሰለ ዮኒ ማኛ መብት ካለ መብትን መጠየቅ ሌላ ሰው ለምን መብቱን አልጠየቀም ለምን ሌላ ሰው መብቱን ለምን አላስከበረም አይባልም ዮኒ የጠየቀው ራይት ነው ሮንግ ነው አሁን እኔ አንተ መዳኘት ያለብን ምን መሰለህ ሚዞላ ለመሄድ ነው ይውላ ለምን መብቴ ነው እኔ አስተርጓሚ ያስፈልገኝ ቋንቋውን ካወቀው ምንም ኖ ለምን ነው አስተርጓሚ የሚያስፈልገኝ ለምን ለማችለው ነው ማን አስተርጓሚ እኮ የሚያደርጉልኝ የሚያስፈልገው ቋንቋውን ጆሮ ቢቆረጣ አንደኛ አስተርጓሚ ሲኖር ምን ይደረጋል መሰለህ መብቴ እንዳይከበር የቃላት ግድፈት ሊኖር ይችላል ቴክኒካሊ ግድፈቶች በቋንቋ ይገን ብዳኝ እያንዳንዱን ሻጥር ላቀ ይችላል እያንዳንዱን ነገር ላቀ ይችላል አየ ፍርድ ቤትም ሲሆን ማለት is your weakness ያልከኝ ነው no it's not my weakness they take my right about your right እንዳልኩ አስተማሚታል አልፈልግም በዛ ደግሞ እንደገና ደግሞ ቋንቋውን ጫልም በየው ምን ይሁንልህ ታዲያ መብቴን ያክብሩልኝ መብቴንማ ታይቶ በህገ መንግስቱ መሰረት አንተ ቋንቋውን ከቻልክ ወይ ተርጉሞ የሚመጣልህ ካለ መብት እልል ተደርጎ ይከበርልሃል ተባልክ አያና 99% በቋንቋ ይዳኛል አልኩ ፍርድ ቤት ኦሮሞ በቋንቋው ይዳኝ እኔ ኢትዮጵያ ሰፊው ህዝብ አማርኛ ነው የሚናገረው አማርኛ የሚናገር ሰው ደግሞ ኦሮሚያ ክልል በአማርኛ መዳኘት አለበት በመጀመሪያ ደረጃ ኦሮሞም በኦሮሞኛ አይደል ይሆን ፌርም ይሆን እኔ ለምን ማይኖሪቲ ያልሆነ ሀገሬ ነው የኢትዮጵያ ቋንቋ አብይ አህመድ በኦሮሞኛ አይደለም ኢትዮጵያን አድሬስ የሚያደርገው በአማርኛ ነው የሚያደርገው አይደለም ፓርላማ ቁጭ ብሎ የኢትዮጵያን በመደል ነው ይኸውልህ እንደ ተከሳሽ ቋንቋ በተከሳሽ አይቀርም ሐሳቤን ልጨርስ አብይ አህመድ ለኢትዮጵያ ህዝብ በኦሮሞኛ አይደለም አድሬስ የሚያደርገው አብይ አህመድ የሚያወራው በአማርኛ ነው አማርኛ የኢትዮጵያ ህዝብ መግባቢያ ቋንቋ ነው አንድ ሰው
አማርኛን እንዳይናገር ኦሮሚያ ክልል ላይ ከከለከልከው ማንነቱ ላይ ጫና ያደረክበት አማርኛን ጠል እንደሆንክ ነው የሚያሳየው ዘረኝነትን ጭምር ነው የሚያሳየው because የአማርኛ የኢትዮጵያ እኔ እናንተ ምናወራው ዞሪ ዮኒ እኔ እናንተ በአማርኛ ምናወራው ዛሬ አያና እኮ ኦሮምኛ ቢያወራን እናንተ አንሰማው አይደለም እንዴ honestly እንነጋገር ግን አማርኛ ሳይችሉ እኮ አይደለም ዳኞቹ ወይም አማርኛ ሰው እዛ ፍርድ ቤት እንዳይቀመጥ ለምንድን ነው የሚያስተረጉመው በአገሩ ቋንቋ ለምንድን ነው የምታስተረጉመው ተሚደ ኖ እኔ የኢትዮጵያ ቋንቋ እስቲ መልስልኝ ጥያቄ ልጠይቅ አያና ልጨርስና ጥያቄ just a question ለመልስልህ ቆይ ዮኒ ምንድን ነው በአማርኛ ማወራው እዛ ፌር የኢትዮጵያ መንግስት የሚናገረው በአማርኛ ሆኖ በአማርኛ ማወራው አማርኛ ቋንቋ የፓርላማ ቋንቋ ሆኖ አማርኛ ቋንቋ የሆነው ነው ምልክቱ ለምንድን ነው የሆነው ወደዛ እንሂድ እንዴ ለምንድን ነው አዳምጠኝ ያ ሆኖ ሳለ ኦሮሚያ ክልል ላይ ግን አንድ ሰው በአማርኛ አይዳኝም ማለት አንድ የአማራ ቋንቋ ጠልነት ነው ሁለት ያንን ሰው መጨቆን ያንን ሰው መብቱን አለማክበር ነው ለምሳሌ አማርኛ የሚናገረው ሰው ይሆነ ማይኖሪቲ አይደለም ታቃል አማርኛ የሚናገር ሰው ሰፊ ነው ኢትዮጵያ ውስጥ በጣም ሰፊ ነው 90% የኢትዮጵያ ይኸውልህ 80% የኢትዮጵያ ውስጥ በአማርኛ ይናገራል ሁሉ ቦታ እውነት አይደለም ይኸውልህ ይሄን ቆያለ ይሆነ አንድ ጊዜ አያና የበላይነት ፖለቲካ ምልህ ይሄንን አያና ቆያለ እሺ ለምን ነው የምታቋርጠው አንድ ጊዜ ዮኒ እኔ ይሄንን ላርግና አንተ አስተያየት እንድሰጥ ፈልጋለሁ የኢትዮጵያ ይኸውልህ የትግራይ ህዝብ የተማረው ህዝብ ፊደል የቆጠረው ህዝብ ከተማ የሚኖረው ከትግራይ 3 ሚሊዮን ህዝብ ቢኖር አጋራንቲዩ 2 ሚሊዮን ህዝብ አማርኛ ይችላል 1 ሚሊዮን አይችልም እንበል የአማራ ህዝብ ሙሉ አማርኛ ተናጋሪ ነው የደቡብ ህዝብ 30 ሚሊዮን ሁሉም ብሔር ሰማ ማለት ነው 30 ሚሊዮን ወይም 20 ሚሊዮን ደቡቦች ቢኖሩ ከዛ ውስጥ ግማሽ ፐርሰንቱ አማርኛ ይናገራል የኦሮሞ ህዝብ 30 እና 40 ሚሊዮን ቢሆን ግማሹ አማርኛ ይናገራል ከግማሽ በላይ አማርኛ ይናገራል የኢትዮጵያ ህዝብ ማጆሪቲ አማርኛ ተናጋሪ ማጆሪቲው ኦሮሞን ጨምሮ አማራውን ጨምሮ ሁሉንም ጨምሮ ማለት ነው አይደለም ይሁን ማጆሪቲው አማርኛ ይናገራል በኦሮሞኛ እንግባባ በትግረኛ እንግባባ በአማርኛ ግን ሁላችንም እንግባባለን አትሊስት ብዙዎቻችን እንግባባለን ይሄንን ቋንቋ ሰው እንዳይግባባበት ከከለከልክ ከዛ ቋንቋና ከዛ ህዝብ ጋር ጭቆና ችግር አለበት ማለት ነው ያንን ህዝብ ለማጥፋት ነው የምትሰራው ማለት ነው ባህሉ ያና ይቀርና እኔ ይደባል ባህሉ እንዳይስፋፋ ያደረገ ያኔ ምን እንደሚሰማኝ ያና አንዴ ይቀርታ ጭቆና ያረግንብ ነው ይቀርታ ይቀርታ እኔ በጣም የሚቆጨኝና የሚያንገበግበኝ ነገር በደነዝነቴ የተነሳ የሌላውን እንዲ ደም ስሬ እስኪገተር ተናድጄ የሌሎችን ቋንቋ አለመቻሌ ጉዳት አለ የተጎዳሁት እኔ ነኝ አሁን ሌላ ከአማራው በስተቀር ሌላው ማህበረሰብ ሁለተኛ ቋንቋ አብዛኛው ተናጋሪ ነው የኛን ዊክነስ የኛን ድክመት ሌሎች ላይ መለጠፋችን ነው የሚያሳዝነኝ አሁን ለምሳሌ ኦሮሞም ሆነ የትግራይ ልጅ ብታመጣ ትግርኛ ችሎ አማርኛ ይችላል የወላይታን ልጅ ብታመጣው ወላይትኛ ችሎ አማርኛ ይችላል የኦሮሞ ልጅ ብታመጣው ማጆሪቲው ኦሮምኛ ችሎ አማርኛ ይችላል የሌላው እያንዳንዱ ማህበረሰብ ሌላውን ብታየው ከአማርኛ ሌላ የራሱን ቋንቋ አብጠርጥሮ የሚናገር ነው የኛ ዊክነስን ደግሞ ልዘግበ አማርኛ ስለተለመደልን ብለን የሌላውን ካልቸር ለመናገር ለማወቅ ፈቃደኛ አይደለንም ሊጫንብኝ ነው ተላለ ሌላውን ጭናል እኮ ኢትዮጵያ ላይ መቼም የሆነ ወቅት ላይ የአማርኛ ቋንቋ ወዶም ሳውን ተገዶ የሆነ ሰው አጥንቶት የሆነ ሰው ተገዶ በሆነ ጊዜ ላይ አማርኛ ኮምፕሊትሊ ኢትዮጵያ ላይ እንዲነገር ተደርጎ now the problem is ሌላው ጋር ስንሄድ ኦሮሚያ ላይ ተወልዶ አድጎ ቤተሰቦች መርቶ ምን ብሎ ኦሮምኛ የማይተነፍስ ሰው አለ የሆነ ቦታ ላይ ወላይታ ላይ የተወለደ የአማርኛ ተናጋሪ ሆኖ ምንም ጆሮም በቆርጠው ወላይትኛ የማይናገር አለ ዶርዜ ላይ ሀዲያ ላይ ምናምን ተወልዶ ያደገ ቤተሰብ የመሰረተ ጆሮም በቆርጠው የማይሰማ አለ this is our problem የኛ መስቴክ እንጂ የነዛ የተናጋሪዎቹ መስቴኮች አይደሉም እነሱማ ለምደውታል አማርኛው ዮኒ የኛ ደነዝነት ነው ያለመደው እንጂ የነሱ ችግር አይደለም ይያልኩ ይሄ ንግግር ትክክል አይደለም ለምሳሌም አይሆነው ብዙ አማሮች ኦሮሚያ ክልል ኦሮምኛ የሚችሉ ብዙ አማሮች አሉ በቋንቋው የሚማሩ በቋንቋውን በደንብ የሚያቀላጥፉ አይችሉም ባስተርጉ መቀረቡ ይያልከኝ አይደል እንዴ ካለው ለምን ይከራከራል
የማይችሉም አሉ ብዙ አሉ ሁሉም አይደለም እኮ አዳምጠኝ ሁሉም እኮ አይደለም የማይችሉት ደግሞ መብታቸው ነው አንደኛ ማወቅ ያለብህ ነገር ቆይ ላስረዳ እኔ ይሄ ራሱ አርጊውመንቱ ትክክል አይደለም ለምን መሰለ አንድ ሰው ወዶ ነው ኦሮሞኛ መማር ያለበት ወዶ ነው ወላይተኛ ደግሞ ይማራል አማራም ሲሄድ ኦሮሞኛ ይማራል ከኦሮሞ ጋር ተጋብቶ ይኖራል ኦሮሞን አግብቶ የሚውል ሰው ኦሮሞኛ እንዴት አይችልም በደንብ አድርጎ ይለምዳል ይናገራል ብዙ ሰው አለ እንደዛም ወላይታ አግብቶ የሚኖር አማራ ብዙ አለ ቆይ አዳምጠኝ እኔ እያልኩ ያለሁት ከተማ ውስጥ ይኸውልህ እነዚህ አሁን ደብረ ዘይት ናዝሬት ምናምን እነዚህ እኮ በብዛት ኦሮሞኛ ራሱ የሚነገርባቸው ከተሞች አልነበሩ አሁን እነዚህ ይሄ የኤትኒክ ፌደራሊዝሙ ሲመጣ ከተሞቹንም ጭምር ኦሮሞ ማድረግ ነው የተያዘው ገባ ግዴታ ኦሮሞኛ ተናገሩ የሚናገሩ ሰዎች ስልጣን እንዲይዙ ቋንቋው የመንግስት ስልጣን እንዲሆን ተደረገ መሃል ላይ የነበሩት ኦሮሞኛ የማይችሉ ሰዎች ምንድነው እየተገለሉ ነው የሚወጡት ከመሃል ሀገር ሄዱ ለስራ የሚሄዱ ሰዎች አሁን አንተ ለስራ ሄደ እየነዳ መኪና እየነዳ ብትሄድ ናዝሬት ብትሄድ ቲኬት ብታገኝ ፍርድ ቤት ለምሳው ብትገጭ ፍርድ ቤት ትቀርባለህ አይደል ፍርድ ቤት ብትቀርብ በመታቀው ቋንቋ በአማርኛ የሀገሪቷ መግባቢያ ቋንቋ በሆነ በአማርኛ አትዳኝ ኦሮሞኛ አስተርጓሚ ተፈልጎል ሄደህ ጽፈህ ተንገላተ ምናምን ነው የምትቀርበው ለምን ሀገሬ አይደል እንዴ በሀገሬ ደረቴ ነፍቼ በአማርኛ ማልዳንብኝበት እነሱ ደግሞ መዳኘት የሚችሉበት አዳምጠኝ እንደገና ደግሞ ዲማንዳቸው አሁን ያያና ዲማንድ ቋንቋውን ቻሉታ አዳምጠኛ ቆልንገር አይደለም አያና እኮ ዲማንዱ አማርኛ ጎንደር ወስደ ብታደርግ ቋንቋውን ስለሚችል አይችልም ይያልኩ አሁን የኦሮሞ ፖለቲካ ጥያቄ የኦሮሞ ጥያቄ ምንድነው ብትለው የፌደራል ቋንቋ ይሁን የኦሮሞ ነው የሚል ለምንድነው የኦሮሞ ፌደራል ቋንቋ የሚሆነው ስትለው ኦሮሞ በቋንቋው መዳኘት አለበት የት አዲስ አበባ ላይ የት ባህር ዳር ላይ የት መቀሌ ላይ ኦሮሞኛ እንዲነገር ይፈልጋሉ አማርኛ ግን አለ ማይኖሪቲ ነህ አላያን አያ አማርኛ ለምን ማይኖሪቲ አትሆን ለምን አንድ ሰው አትሆን በአማርኛ ኦሮሚያ ክልል እንድናገር ማይፈቅደልኝ ጨቋኝ ስለሆነ እኔ ስላንተ አይደለም አውራው ኃይለ ስላሴ ነው እንደስመ ቆይ ነው ልጨርሳ ኖ እኔ ያወራው ያለሁት እኮ ሀገር ስለተገነባበት መንገድ ኦሮሞ ህዝብ በቋንቋ አልመጣውም አንተ ጋር አልመጣውም ገና ነኝ 1960 ላይ ነኝ ያለሁት እየመጣው ነው ወደ አንተ ገና አልተወለድኩም 60 ላይ ነው ገና ነኝ እየመጣው ነው አንተ ገና አልተወለድኩም አባይ አልተወለድ ነው ገና እና ይሄ የኔሽን ስቴት ፌል አደረገና ኢትዮጵያ 19 ይጎ ብትቆርጠው እንደ ግንድ እኮ እንትን ቆርጠህ ነው እንጂ እድሜው ሉሲ ስትሞት አባዬ ብሎ እኮ ሀገር የረበሸ ልጅ እኮ ነው እና የስትራክቸሩ ፌል ካደረገ በኋላ 1991 ላይ የደርግ ስትራክቸር ሲወድቅ ማለት ደርግ ሲወድቅ ኢትዮጵያ የነበራት ሁለት አማራጭ ነበር አንደኛው ባልካናይዜሽን ነው እነኚህ ብሔር ተኮር ትግል ይዘው የመጡ ኦነጉ ኦሮሚያን ይዞ ቲፒኤልኤፍ ትግራይን ይዞ ሌሎቹም ኤርትራው እንደሄዶ ሌሎቹ ተበታት ነው ኢትዮጵያ ባልካናይዝድ የመሆን ነበር ባልካናይዜሽን ሁኔታው ማይፈቅድም ነበር ኢንተርናሽናል ኮሚኒቲውም ከሶቪየት ኮልድ ወር የፈረሰበት ጊዜ ስለሆነ ኮር ስቴትን ኮርኔሽን ማፍረስ አይፈቀድም ስለዚህ ባልካናይዜሽን አላዋል ተደረገም ቲፒኤልኤፍ ሩል የሚያደርገው የኮሌክሽን የኢህአዴግ የሚባለው ኮሌክሽን ተደርጎ ኦነግ ወደ ውጭ ተገፍተው ራሱ ሃንድ ሜድ የሆነ ኦፒዲዮ ምናምን ተጠፍጥፋን የተሰራችሁ ምናምን ላይ እዛው ሰራርተውት ከቻሉ ማለት ነው ፌደራል መልቲናሽናል ፌደራሊዝም ግዴታ ሆነ ወይ ትበተናለህ ወይ መልቲናሽናል ነው ሁለት ምርጫ ነው ያለ ሲቀርብ አስተርጓሚ ያስፈልገው መብቱ ነው የሀገሪቷ ቋንቋ የሥራ ቋንቋ አማርኛ ነው ልጨርስ የወላይታ ልጅ አማራ ክልል ሲሄድስ ዘግበኝ እሱ ነው እኮ ምነግርህ የወላይታ ልጅ አማርኛ ከሄደ አማራ ክልል አዳምጠኝ ወላይታ ምናልባት ሊሰራ መጣ እንዳይለም እንደዛ አይደለም ቢኮዝ ቋንቋ የሚሰራው ይሆኔ አሁን 88 ቋንቋ አለና 88 ቦታ ላይ ለየሁሉም ብሔር ይቀመጥ አትልም ለምሳሌ እማትልበት ምክንያት መሰለ አሁን አሜሪካን ሀገር 78% እንግሊዘኛ ተናጋሪ ነው አይደል ማጆሪቲው ማለት ነው አማርኛ ኢትዮጵያ ውስጥ ማጆሪቲ ነው 70-80% የሚነገር ነው ወላይታው አማርኛ ካልተናገረ አስተርጓሚ ታመጣለህ ኖ አሁን እዛ ላይ አስተርጓሚ ያለ አማርኛ ተናጋሪ የበላይ ነው አማርኛ ተናጋሪማ የበላይ ነው ሞኔ በፊት ይውላ አሜሪካን ሀገር 100% እንግሊዘኛ ሊሆን ይችል ነበር አሁን ቀንሶ ስንት ገባ ማለት ነው አሁን ራሱ በአሜሪካን ሀገር 78% ሆኗል እሱ ኦኬ ኢትዮጵያ በትሄድ አማራ ላይ የሚደረገው ምንድነው አማራ ጥቅም እንዳያገኝ የኢኮኖሚ ጥቅም እንዳያገኝ በፌደራል መንግስት ሪፕሬዘንቴሽን እንዳይኖረው የቋንቋ የምናምን ጥቅም እንዳያገኝ ምንድነው የሚደረገው
እንደዚህ የመንግስት ተቋማትን ይዙና ወያኔዎችና ኦነጎች ምን ያደርጋሉ? አማራው ቁጥሩ ትንሽ ነው፣ አማራው እንደዚህ ነው እያሉ ስታቲስቲክስ ይሰራሉ ማለት ነው። አንዱ ታክቲካቸው ይሄ ነው እንጂ ዮኒ አንተ ከስታስበው እሺ 2 ሚሊዮን አማራው ሳይዋለድ 2 ሚሊዮን ከነበረው ተገሎ ነው አይደለም። አማራው በርግጥ በየሁሉም ቦታ ተገሏል፣ ግን 2 ሚሊዮን ህዝብ አልተገደለም። አንተም ታውቃለህ 2 ሚሊዮን ህዝብ አልተገደለም፣ ሊገደል አይችልም። ገብቷል? 2 ሚሊዮን ህዝብ ጠፋ የተባለው እንደገና ደግሞ ማደግ ሲገባው ሌሎቹ ፕሬዲክሽኑ ጨምሮ ማሳየት ሲገባው ያልጨመረው አማራው ሳይጨምር ቀርቶ እኮ አይደለም በቁጥር እንዲቀንስና በዛ ህገ መንግስት ወይንም ደግሞ በዛ ፓርላማ ውስጥ አማራ አናሳ ነው ተብሎ ወይንም ሁለተኛ ነው ተብሎ እንዲመዘገብ ስለተፈለገ ነው። ይሄ ነው ሐቁ፣ ይታወቃል። ይሄንንማ አንተም ታውቃለህ፣ አያናም ያውቃል፣ ሁላችንም እናውቀዋለን። ስለዚህ አያና ሚላውን ኦሮሞ ማጆሪቲ ነው ሚል አንደኛ እነዚህ የተሰሩ አማራ ህዝብ ላይ የተሰሩ የቁጥር ሸቀባዎችን አማራን የማሳነስ ስራዎችን እሱን ሁሉ ቆጥሮልኮ ነው እንጂ ኢትዮጵያ ውስጥ የዛሬ 18 ዓመት ይኸውልህ የዛሬ 18 ዓመት ቀርቶ ልንገርኮ ቆይ ልነግርህ ነው። አንዴ እቺ ልበላ ምንም ቁጥር የሌላቸው 5 ሚሊዮን የማይሞላ እኔ አያና ለኔጀሪ የተባሉትን ማህበረሰቦች ገዝተዋል። ቁጥር እኮ ዝም ብሎ ጠራ ነገር ነው። አይ ነው ቁጥር ወሳኝ ነገር ነው። በፖለቲካ ውስጥ ማጆሪቲ ማይኖሪቲ 5 ሚሊዮን የማይሞሉ 27 ዓመት እርግጥ አርጎ ገዝተዋል። በጨቆ እሱማ በግፍ ነው የገዙን እንጂ በዲሞክራሲ አይደለም። ለዲሞክራሲ ነው አዳምጠኝ። ለዲሞክራሲ ፖለቲካ ማጆሪቲ ማይኖሪቲ ይሄ የማጆሪቲ እና የማይኖሪቲ ነገር በጣም ወሳኝ ነው። ግን እሱ አይደለም። እኔ አያናንም አንተን የምጠይቀው የዛሬ 18 ዓመት የኢትዮጵያ ህዝብ ቁጥር ስንት ነበር? ዊከንዱ ከዳ አሁን በቃላ አላውቀው እችላለሁ። ለአንብቤ እንዳንተ ገምቼ አልነግርም፣ ግን ጉግል ጠይቄ መልስልሃለሁ። እስኪ ጉግል ጠይቅና የዛሬ 18 ዓመት እንደው እኔ ፕሬዲክት አርግ ብትለኝ ወይንም ደግሞ ገምት ብትለኝ 60 እና 70 ሚሊዮን ስንት ነው ገምት 60 ሚሊዮን እና 70 ሚሊዮን ይሁን የዛሬ 18 ዓመት አሁን እኮ እንደዛ ይሆናል አይደል? አሁን ግን ይኸውልህ 130 ሚሊዮን ገብቷል እና አያና እያለን ያለው ኦሮሞ ማጆሪቲ ነው ሚለን 130 ሚሊዮን የገባውን የኢትዮጵያን ህዝብ ሳይቆጥረው ነው። የትኛው እንደበዛ የትኛው እንደተዋለደ ሳይቆጥረው ነው አማራ ኦሮሞ ማጆሪቲ ነው እያለ የሚነግረን which is ውሸት። by the way እና አብይ አህመድ የህዝብ ቆጠራ እንዳይደረግ ሆን ብለው እነ ሽመልስ እና አብይ አድርገዋል። አንድ ኦሮሚያ ክልል ላይ ከወለጋ ብዙ ሚሊዮን እንዲፈናቀል ያደረጉት አንዱ ወለጋ አካባቢ ላይ አማራ ኦሮሚያ ክልል ላይ አማራ ከበዛ ወደፊት ዲሞክራሲ እንኳን ከመጣ ሪፕሬዘንቴሽን በየአካባቢው ሁሉም ሰው የፖለቲካ ውክልና ይኖረው ቢባል አማራም ሊወከል ነው። ስለዚህ ማስወገድ አለብን፣ መግደል አለብን፣ ማፈናቀል አለብን ብለው ነው ንሽመልስ አማራው ላይ ያው ሁሉ መከራ ያደረሱበት። እውነት ለመናገር የኢትዮጵያ ፖለቲካ ይሄ ነው። ይሄንን ሀቅ መካድ አንችልም። ይሄ በአይኔ ያየሁት የኖርኩበት የኢትዮጵያ ፖለቲካ ሀቅ ነው። ይሄንን ብክድ እኔ እግዚአብሔር ራሱ ይቅር አይለኝም። እውነቴን ነው የምልና ስለዚህ ኢትዮጵያ ውስጥ እየተደረገ ያለው ይሄ ነው። ዮኒ የኢትዮጵያ ፖለቲካ እንዲሻሻል ግን መፍትሄ ስለሆነ የሁሉ ሰዓት ቁጭ አንበት የኢትዮጵያ ፖለቲካ እንዲሻሻል ከፈለግን እንዳያና ለኔ መብት ስጡኝ እናንተ ግን መብት አይገባችሁም ሳይሆን ሁላችንም ኢትዮጵያኖች እኩል ነን። አያና በቋንቋው ይናገር፣ በካልቸሩ ይዳኝ፣ ራሱን በራሱ ያስተዳድር፣ ሀብታሙ በሻም አዲስ አበባም ራሱን ያስተዳድር፣ ሌሎች አማራውም ራሱን ያስተዳድር፣ ሌላውም ራሱን ያስተዳድር። የጋራ መግባቢያ የጋራ ደግሞ ሁላችንም ባውንድ የሚያደርገን ሁላችንንም የሚገዛን ገቨርን የሚያደርገን ደግሞ የጋራ ህግ ይኑረን የሚለው ወሳኙ ነገር ነው። ኢትዮጵያ ሊያሻገር የሚችለው ይሄ ነው መፍትሄ ከሆነ ማለት ነው እንጂ መፍትሄ የሚሆነው እና ያና ዛሬ ስልጣን ላይ ስላሉ ሌላውን ጨቆኘ ወያኔ እንዳደረገው የፈለጉትን ህግ አሻሽለው የሚፈልጉትን ነገር አድርገው የኦሮሞ ቋንቋ ሁለተኛ የፌደራል ቋንቋ እንዲሆን አድርገው አማርኛ ግን ኦሮሚያ ላይ እንዳይነገር በስራ እንዳትገለገል የአማራ ህዝብ ሆነ ሌላ ብሔር ብሔረሰብ ሪፕሬዘንቴሽን እንዳይኖረው ፖለቲካ ውክልና እንዳይኖረው አድርገህ በጭቆና ሀገር ላስተዳድር ማለት የለብም። ሀገር የሚተዳደረው ጥያቄ በህወሓት ዘመን እንዴት ነበር ብራዘር? ኦሮሚያ ክልል ላይ አንድ ጊዜ ተመሳሳይ ነው እንዳሁኑ ነው። ህወሓት አይደል ይሄን አያና ይቅርታ በጣም ዮኒ እኮ ይሄንን ብለሃል እኮ ዮኒ ይሄ ሁሉ እስቲ መልስልኝ። ይሄን ቆይ ይሄ ልመልስልህ ዮኒ በህወሓት ጊዜ አንተ እንዳልከው በህወሓት ጊዜ አሁን ኦሮሞ በተረኛ ነው ገለመሌ ያልከው እሱ እሺ መቻቸው። አንተ መጠይቀህ በህወሓት ጊዜ እንዴት ነበር? በህወሓት ጊዜም አሁን እንዳለው ነበረ፣ ግን እንደናያና በጣም አልተስገበገቡም። ህወሓቶች አትሊስት ነበር ግን አይደለ ተመሳሳይ ማለት
ኮምፔር ቱ አያና ኮምፔር ቱ እንደ ብልጽግና አይደሉም ግን ዘረኞች አያናንቶና ብልጽግናንቶና አሁንም ማውራ በህዋት ጊዜ የነበረው ኦሮሚያ ክልል ህጎች በምን መልኩ ነበር አንድ ሰው የሚስተናገደው? በዚህ መልኩ ነው አሁን ባልኩ ነው የሚስተናገደው ነበር በአስተርጓሚ በትክክሉ አሁን ባለው ወያኔዎች እኮ ይፈልጉታል ይሄንን እኮ አማርኛን ለማጥፋት እኮ እነሱም ዘርተዋል ባይዘው ይሁን አይል 40 20 አያውን ፈርቶ ዳውላውን አይሆንብህ ነው አይ ሁለቱንም ነው የሞክሰው ሁለቱም አንድ አይነት ናቸው ለምሳሌ ኦኬ ይሁን አሁን ለምሳሌ 40 20 ሲሉ እኮ ወያኔዎች እኮ አማርኛ ተናጋሪውና አማራው እኮ ድሬዳዋ ላይ ውክልና እንዳይኖረው እኮ ፈልገው እኮ ነው እንዲሉ ነበር ምን ይላሉ መሰለ የኢትዮጵያ ከተማ ውስጥ የሚኖረው ነፍጠኛው ነው ነፍጠኛው የፖለቲካ ውክልና መኖር የለበትም ነፍጠኛው የሀብት ይወል መለስ ዜናዊ ምን እንዳልታቃለ ሄርማን ኮን ምን ብሎ ጠየቀው መሰለ ሄርማን ኮን ኦኬ አሁን ነፃን አንተ መንግስት ሆነሃል የመሬት ባለቤትነት ለኢትዮጵያ መፍቀድ አለበት መሬት በመንግስት መሆን የለበትም እና ላንድ ኦነርሺፕ አለው እንዴ ነው ያለው ላንድ ኦነርሺፕ ለህዝብ መሰጠት አለበት ብሎ ሲጠይቀው ኖ አሁን እኮ ላንድ ኦነርሺፕ በፈቀድ አማራው ብር ያለው አማራው ስለሆነ መጥቶ መሬቶቹን በሙሉ ይገዛና አማራ ካሽ ይዞ ገንዘብ ይዞ የዚህን ያህል ነው አማራ የሚደረግበት የነበረው ዮኒ አማራ እንዳያድግ የኢኮኖሚ በደል ይደረግበታል ይገለላል በየክልሉ እንዲገደል ይደረጋል ራሱን እንዳያስተዳድር ፖለቲካ ሪፕሬዘንቴሽን እንዳይኖረው ሀብት እንዳያፈራ ያልተደረገበት ነገር ይሄ ሁሉ የተደረገው በማን ነው በኦነግና በወያኔ አሁን ደግሞ በብልጽግና ሶስቱም አንድ አይነት ሪዮት ዓለም ስላላቸው አማራን የመጥላት ኢትዮጵያን የመጥላት አያና ለምንድነው አዲስ አበባ 100% አማርኛ የሚናገር ህዝብ ላይ ለምንድነው ኦሮሞኛ ስራ ቋንቋ እንዲሆን የሚፈልገው ለምንድነው አዲስ አበባ ላይ አምጥቶ እስኪ እኔን መልስልን እስኪ ኖ እኔ አዲስ አበባ ላይ እኮ አይደለም መላው ኢትዮጵያ ላይ እኮ ነው የፌደራል የሥራ ቋንቋ ልክ አማርኛ የፌደራል የሥራ ቋንቋ እንደሆነ ሆልድ ኦሽ አዲስ አበባን ጨምሮ አይደለም አዲስ አበባን ጨምሮ አዲስ አበባ ኖ ባንተ አርጊውመንት ይኸውልህ አዲስ አበባ ማጆሪቲው አዳምጠኛ ቀደም አርጊውመንት ምን መሰለ ኦሮሚ ማጆሪቲ ነው በክልሉና አማርኛ መነገር የለበትም ነው አይደል እኔ ደግሞ ማለት አዲስ አበባ ማጆሪቲው አማርኛ ተናጋሪ ነው ማጆሪቲው ኦሮሞ እዛ ውስጥ 1% ማይሆንም ልንገር ኦሮሞኛ ተናጋሪው ማለት ነው ኦሮሞ ቢሆን እንኳን 1% አይ ፐርሰንት የምታወራው ነገር ታው ብለን ቅድም በአሜሪካ አሳየን ምንም ማልማር ያልከን ነገር ነው አሁን ይሄን የማይችለው ጥያቄ ፐርሰንት አትንካ ዝም ብለህ ተናገር እሺ ፐርሰንቱን ትችዋለሁ ግን አዲስ አበባ ላይ ኦሮሞኛ የሥራ ቋንቋ እንዲሆን ለምትፈልገው ማጆሪቲው አማርኛ ተናጋሪ ሆኖ ለምንድን ነው የምትፈልገው የምትጠይቀው ጥያቄ ስተቱ ሲነገርህ ማይክ የምትከፍተው ነገር ተው አንደኛ ኦሮሚኛ የሥራ ቋንቋ አዲስ አበባ ላይ ሳይሆን የፌደራል የሥራ ቋንቋ እንዲሆን ነው እሱም ደግሞ ብዙም ብሎ በአዋጅና በፖሊሲ እንዲደረግ አልፈልግም እኔ የህገ መንግስት ማሻሻያ እንዲኖረን ነው የምፈልገው የህገ መንግስት ማሻሻያ ለአንድ ጉዳይ ተብሎ እንደማይከፈት አውቃለሁ በምክክር ሂደቱ ውስጥ ግን እኔ ሰብሚትም አድርጌያለሁ ቅጽ 76 የሚባል የብሔራዊ ምክክር ኮሚሽን አጀንዳ ሰብሚት አድርጌያለሁ አጀንዳ ስፔሲፊክ የሚለው ምንድነው የኦሮሚኛ ቋንቋ ያድጋል ይወለዳል ያድጋል ይሞታል ይሄ ቋንቋ እንዲያድግ ስለምፈልግ ይሄ ቋንቋ እንዲያድግ የሥራ ቋንቋ መሆን አለበት የቴክኖሎጂ ቋንቋ መሆን አለበት የህዝቡን ተጠቃሚነት ያሰፋል የፌደራል የሥራ ቋንቋ አንድ ብቻ መሆን የለበትም ቢያንስ ትልልቅ የሚባሉት ሁለቱ ብሔሮች የሚናገሩት በሀገሪቱም ውስጥ በመነገር ሰፊ የሚባሉ ሁለቱ ላንጉዌጆች ይሁኑ ኢንስቴድ ኦፍ አንቀጽ 5 የአማርኛ ቋንቋ የፌደራል የሥራ ቋንቋ ይላል አንቀጽ 106 የአከራካሪ በሆኑ ነገሮች ላይ የአማርኛው ትርጉም የበላይነት አለው ይላል ለአንዱ ቋንቋ የበላይነት ከመስጠት አትሊስት ሲደመሩ የሀገሪቱን 70% ያህል የሚያክሉ ማህበረሰቦች ያሉበት ክልሎች ያሉበት በፖፑሌሽን ብትሄድ በተናጋሪም እንደዛ ሰፊ የሆኑ ሁለት ላንጉዌጆች ይሁኑ ለኦሮሞም ህዝብ የወደፊት ፕሪቪሌጅ ነው ፕሮስፔክቱን ያሰፋለታል ቢሎንጊንግነሱን ይጨምራል because የታሪካዊ መስተባበራችን ችግር አለበት ጭቆናን የሚናገር ህዝብ ከመሆን የሀገር ባለቤትነትና የሀገር ተቆርቋሪነት ሀገራዊነትን የምናጠነክር ከሆነ ይሄ ጥያቄ ለህዝቡ ከተመለሰ ሀገራዊነትን ያጠነክራል